እጅግ በጣም የምንወዳቸው የምናከብራቸው እንዲሁም ደግሞ ለብዙዎች የአባትነት ተምሳሌ መልካም ስነ ምግባር ያላቸው ጥሩ አባት የሆኑት ጋሽዬ እንግዲህ በትናንትናው ዕለት ትንሽ ጠንከር ያለ ሀሳብ አስተላልፈዋል ማለት ነው። የሚያስተላለፉት መልእክት ደግሞ እንግዲህ በሰሞኑ ጉዳይ በሄርሜላ መጥፋት ጋር ተያይዞ እጅግ በጣም ብዙዎቻችን ጭንቀት ላይ ነን። እጅግ በጣም ብዙዎቻችን እቺ ምስኪን ልጅ ምን ሆና ነው? ምን ተፈጥሮ ነው? ማንም ሰው ክፉም ቢሆን ደግም ቢሆን የሰው ልጅ ደህንነት የሰው ልጅ መልካምነት ሁላችንም ያስደስተን ነው እና ምን ሆና ይሆን ምን ገጥሟት ይሆን የሚለው ነገር ሁላችንንም አሳስቦን እንግዲህ አስጨንቆን መዋለን። ውድ ቤተሰቦቻችን እናንተም የሄርሜላ ጉዳይ ያስጨነቃችሁ ያሳሰባችሁ ቤተሰቦቻችን ሁላችንንም የሄርሜላን መልካምና ደግ ነገር ያሰማን እንላለን ማለት ነው። እንግዲህ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ የተለያዩ ያልተሰሙ ቤተሰባዊ መረጃዎችን ወደ እናንተ ማድረሳችሁ ይሆናል ማለት ነው። ሁሌም ስለምታበረታቱን እጅግ በጣም ከልባችን እናመሰግናለን፣ እንወዳችኋለን። በዚህ ሰዓት እንግዲህ ጋሽዬ እሳቸው የራሳቸውን ሀሳብ የራሳቸውን ጠንከር ያለ አስተያየት አስተላልፈዋል ማለት ነው። እንግዲህ ይህንንም መረጃ እኛ ወደ እናንተ ይዘንላችሁ መተናል። ሁላችንም አሁን ላይ በጣም ጭንቀት ውስጥ ነን። የሄርሜላ ነገር በጣም አሳሳቢ ነው። ዙሪያችን ያለው ነገር እንዴት ነው? ምን ተፈጥሯል? የሚለው ነገር ቀን በቀን አዳዲስ ነገሮችን እየሰማን ጭንቀት ውስጥ ነን እና አሁን ላይ የእሷ ደህንነት ጨንቆን ባለንበት በዚህ ሰዓት ደግሞ ጋሽዬም የራሳቸውን ሀሳብና መልእክት አስተላልፈዋል ማለት ነው። በጣም በንዴት እና እንዲሁም ደግሞ ምክር በተሞላበት ሁኔታ ነው እንግዲህ መልእክታቸውን ያስተላለፉት። እሳቸውም ቀጥታ ወዳሉት ጉዳይ ስገባ እንግዲህ ልጄ ነሽ ሄርሜላ፣ አሁን ላይ ያንቺ ደህንነትና ያንቺ ያለሽበት ቦታ ያሳስበናል። ከምንም ነገር በላይ አሁን ያለሽበት ቦታ ለአንቺ ጥሩና መልካም እንዲሆን እመኛለሁ። ነገር ግን አሁንም የምልሽ ደህና ሆነሽ ከሆነ ሰላም ሆነሽ ከሆነ እባክሽ ለሁላችንም ሰላም፣ እባክሽ ለሁላችንም ደህንነት ስትይ ያለሽበትን ቦታ አሳውቂን፣ ሰላም መሆንሽን አሳውቂን። እዚህ ከፍተኛ ረብሻና ከፍተኛ የቤተሰብ መበጥበጥ እንዲሁም ደግሞ ጭንቀት ውስጥ ነን። የአንቺ ጉዳይ ቀድሞ ቢታይም ነገር ግን አንቺ ያለሽበትን ቦታ በማሳወቅ ወይም ደግሞ ሰላም መሆንሽን በመግለጽ አሁን ላይ እየተረበሸ ያለውን ይህንን ቤተሰብ እባክሽ ታደጊው በማለት ነው እንግዲህ ጋሽዬም የራሳቸውን ሀሳብ የገለጹት ማለት ነው። እንግዲህ ከዚህ በተጨማሪ እንግዲህ አሁን ላይ የሆነ ያለው ነገር እጅግ በጣም እንዳሳሰባቸው እንደተጨነቁ፣ እንዲሁም ደግሞ ሴት ነች ሴት ልጅ ሆና የት ገባች ያለችበት ቦታ ማወቅ ስላልተቻለ እጅግ በጣም እንዳዘኑ ነው እንግዲህ እሳቸው ሲገልጹ የነበረው ማለት ነው። እንዲሁም ደግሞ በጣም በቁጣና በንዴት ሲናገሩ ነበር። ሁሉንም ልጆቻቸውን እያንዳንዳቸውን በጣም ተናደው ነበር ሲቆጧቸው የነበረው። እንግዲህ ከዛም አልፎ የኤፍሬም በትናንትናው ዕለት መታሰር እንግዲህ በጣም እንዳበሳጫቸው እንዳናደዳቸው፣ በአብርሃምና በኤፍሬም በኩል ያለው ግጭትና አለመስማማት እዚህ ደረጃ ይደርሳል ብዬ አልጠብቅም። እኔ የማልጠብቀውን ነገር ነው እያደረጋችሁ ያላችሁት። መወነጃጀላችሁ ያሳፍራል። እንዴት ወንድም በወንድሙ ላይ ይነሳል? እንዴት እንደዚህ አይነት መጥፎ ተግባር ያደርጋል? ይህንን ነገር ለህግ አካላት አሳልፎ እንደመስጠት እርስ በርሳችሁ እየተጠቋቆማችሁ እንዴት እንደዚህ አይነት ነውር ነገር ታደርጋላችሁ? የዚህ ልጅ መጥፋት አሳስቧችሁ ተረዳርታችሁ ለሚመለከተው አካል ማመልከት ሲገባችሁ እርስ በርሳችሁ የፈጸማችሁት ነገር በጣም ያሳፍራል። የኔ ልጆች መሆናችሁንም እጠራጠራለሁ በማለት ነው እንግዲህ ጋሽዬ የራሳቸውን ሀሳብ የገለጹት ማለት ነው። እንግዲህ ከሰሞኑን ያው የሄርሜላ ጉዳይ በጣም አሳስቦ ነገር ግን በአብርሃም በኩል ሁሉንም እየከሰሳቸው ሁሉንም ተጠያቂ እያደረጋቸው አይተናል። የልጁን እናት ሩታን ጨምሮ ኤፍሬምን እንዲሁም ደግሞ ዳኒንም ጨምሮ በጣም ያለችበትን ታውቃላችሁ አውጡ በማለት እጅግ በጣም ሲያስጨንቃቸውና ሲጠይቃቸው አይተናል። ያው እንግዲህ አንድ ሰው ከጨነቀው እንዲሁም ደግሞ የሚጠረጥረው ሰው ካለ ሄዶ ተጠያቂ ሊያደርገው የሚችለው ሰው ያንን ሰው ነውና እንደዚህ ማድረጉ ስህተት ነው ብለን እኛ እናምንም። ያው ነገር ግን ይህ ጉዳይ ወደሚመለከተው አካል ሊነገር ይገባል። ምክንያቱም የጠፋችው ሴት ነች። እንዲሁም ደግሞ ሄርሜላ በብዙዎቻችን እንደምናውቃት በጣም መልካምና ጥሩ ልጅ ነች። ስለዚህ ለምንድነው እሱ ይሄ ነገር የሆነው? ወዴት ነው ሄደችው? የት ነው የጠፋችው? የሚለው ነገር ሊያሳስበንና ሊያስጨንቀን እንዲሁም ደግሞ መጠየቅ ያለብንን ሰው ልንጠይቅ ይገባል እና አብርሃም ያደረገው ነገር ልክ ቢሆንም ነገር ግን በኤፍሬም በዳኒ እንዲሁም ደግሞ በሩታ በኩል ሲደረጉ የነበሩ ስህተቶች በጣም
በጣም የሚያሳዝኑና ከቤተሰብ ከሚባሉ አካላት እንዲመደረጉ የሚያሳፍር ነገር ነው። የሰው መጥፋት ሊያስደስተን አይገባም። የሰው መጥፎ መሆን፣ የሰው መጎሳቆል፣ የሰው መጥፎ አደጋ ደረሰበት ሲባል ሊያስደስተን አይገባም፣ ሊያሳዝነን እንዲሁም ደግሞ ልንረዳዳና ያንን ሰው ከዛ ውስጥ ለማውጣት መጣር ሲገባቸው ያደረጉት ነገር የሚያሳፍር ነው። በዛም እንግዲህ ንዴትና በዛም ይሄ ነገር እነሱ ፈልገውት እያደረጉት ያለው ነገር ነው። ስለዚህ ሄርሜላ ሊጎዱና እንዲሁም ደግሞ መጥፎ ነገሮች ሊከቷት የሚችሉት እነሱ ናቸው በማለት የጠረጠረበትን መንገድ አብርሃም ላይ ሊፈረድበት ወይም ደግሞ ልክ አይደለህም ተብሎ ሊወቀስ የሚገባው ጉዳይ አለመሆኑን ያው እኛም እንረዳለን። ጋሽዬም ይህንን ያሉት ነገር ግን ለሚመለከተው አካል አሳልፈ መስጠት ሲገባክ በራስህ ውሳኔ ወስነክ ራስህ እነዚህ ልጆች ማሳሰርክ ልክ አይደለም። ነገ ላይ እነዚህ ልጆች ከወንጀሉ ነፃ ሆነው ወይም ደግሞ ሄርሜላ ላይ ምንም ነገር ሳያደርጉ ቀርተው ከሆነ ነገ እጅግ በጣም ልትወቃቀሱና መጥፎ ነገር ልትታሰቡ የሚችልበት ደረጃ ይደርሳል። ስለዚህ አሁኑኑ ያሉትን ነገር በግልጽ ተነጋግራችሁ ነገሮችን ለማስተካከል ሞክሩ። እኔም ደግሞ ባለኝ አቅም ጸሎት አደርጋለሁ ይህች ልጅ በሰላም ተገኝታ ነገሮች በሙሉ እንደሚስተካከሉ ተስፋ አደርጋለሁ በማለት ነው እንግዲህ እሳቸውም የራሳቸውን ሀሳብ የገለጹት ማለት ነው። ውድ ቤተሰቦቻችን፣ የሄርሜላ ወዳጆች፣ የአብርሃም ወዳጆች እንዲሁም ደግሞ በዙሪያ ባሉ ቤተሰቦች ወዳጅ የሆናችሁ እናንተስ ምን ተሰማችሁ? በተለይ ደግሞ ከሄርሜላ መጥፋት ጋር ተያይዞ የእናንተስ ሀሳብ አስተያየት ምንድን ነው? ልጅ ወዴት ሄዳ ይሆን? እንዲሁም ደግሞ ማድረግስ ያለባቸው ነገር ምንድን ነው የሚለውና መልካም ምኞታችሁን እባካችሁን ኮመንት ላይ በመጻፍ አስፍሩልን እንላለን። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና ሁሌም ስለምታበረታቱን አብራችሁን ስላላችሁ ከልብ እናመሰግናችኋለን። እንወዳችኋለን። በያላችሁበት ሰላም ሁኑልን። መልካም ጊዜ